ጋር ታርቄ አብሬ መቀጠል እፈልጋለሁ። እውነትሽን ነው? አዎ በጣም ደስ ይላል እንዴ። እና ምንድነው እስካሁን ድረስ ቢያንስ እንኳን ደውለሽ ብትነግሪኝ በጣም ደስ ባለኝ። ቶሎ ብዬ ነበረ ማስታረቃችሁ። ያው ማለት ብዙ ጊዜ ስላላገኘሁኝ ነው እውነት ለመናገር። ያው የሚታዩት ነገር ነው በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምን እና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። እዛ ነው። እርግጠኛ ነሽ? ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬ ካለሁ። ወይኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? አንተስ እንደፈለግክ የምታደርገው የቆመ ወይ መኪና መሰለች እንዴ? የተለያየ ነገር እያመጣሽ ነበር አይደለ? አንተም የተለያየ ነገር አድርገሃል። ምንም ብርቅ አይደለም። እሷን እቃ አደረግክ እንደ አንተ ተጫውተበት እንታረቅ የምትለው ማለት ነው። ደግ አደረገ። አሁን ደግሞ ከጓደኞቼ ጋር አጣላሽን ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝ እና እሱ እሺ ጋር እንዴ ያመሻል። ምን ለማለት ፈልገሽ ነው? እየጠየቅኩሽ ነው እንዴ? ትናንት ከትናንት ምን ተፈጠረና ነው? ለምን ከጎረምሶች ጋር አትኖሪም? እዛ ቤት እያመላለሻችሁ ካሉት ጎረምሶች ጋር ተረጋጋ። አይ ከነሱ ጋር መኖር ትችያለሽ እኮ። ሰላም ቤተሰብ እንዴት ናችሁ? የኛ የጠበቅነው ቪዲዮ ሌላ ነው፣ ነገር ግን የመጣ ቪዲዮ ደግሞ ሌላ ነው። አብርሽና ሩታ ቃን ቪዲዮ ወጥቶ ነበረ። ከዛ በኋላ ቪዲዮን አስጠፍቶ ነበረ ማለት ነው። አብርሃም ቪዲዮን አስጠፍቶ ነበረ እንደምታውቁ ማለት ነው። ለምን ቪዲዮን አስጠፋ ማለት አለባችሁ፣ መጠርጠር አለባችሁ። አሁን ደግሞ በዚህ ቪዲዮ መጥቷል ማለት ነው። ይሄ ቃን ነው ወጣ ቪዲዮ። ይሄ ቃን ስለወጣ ይሄ ነውን ይዞ መጡ ማለት ነው። ከዛ በኋላ ቪዲዮ ከወጣ በኋላ ሊቀረጽ ይችላል። ይሄን ነገር ማወቅ ያለባችሁ ማለት ነው። ዝም ብላችሁ አሁን አብርሃም እዛ መልስ ስለሰጠ አብርሃም ጀግና፣ አብርሃም ቆፍጣና፣ ምንም ቆፍጣና አይደለም። አንድ ወንድ ልጅ ለሴት ልጅ መከታ ራስ መሆን አለበት። እሱ ግን ሩታን ሁልጊዜ የራሱ ብር መሸቀያና መነገዳ ነው የምታደርገው። ካሁን በኋላ እኔ ቢሆን ሩታ ለሱ ቻናል መስራት የለብሽም። በራስሽ ይዘሽ በራስሽ መንገድ መስራት አለብሽ። ምክንያቱም እንደዚህ ዲስሪስፔክት የሚያደርግልሽ የትላንትና የዛሬ ቪዲዮ ወጣ ማስተባበያ ነው ማወቅ ትችላላችሁ። ትላንትና ማች ፎቶ ወጣና እሱን አይቼ እንዴት ደስ እንዳለኝ እያለ ነው። ማች ወጣ ቃን ነው ወጣ። ይሄ ከዛ በኋላ የተቀረጸ ቪዲዮ ነው። ወደዳችሁም ጠላችሁም ከዛ በኋላ የተቀረጸ ቪዲዮ ነው። ከዛ ከታዩ በኋላ ማለት ነው። ስለዚህ ነግተ ነጎዳ እሷ ደግሞ ሌላ ነገር ሰርታ ብትመጣ እሷ መሰደብ የለባችሁ። ምክንያቱም እሱ ማስተባበያ ስለፈለገ ነው አብርሃም እንደዚህ ያደረገ እንጂ ለምን ትላንትና ቪዲዮ ትላንትና ምንም ፎቶ ወጥቶ አልነበረም። ቀኑ ምንም ፎቶ አልወጣም። ማታ ብጥብጥ ነው አየ ነው። ስለዚህ ስለ ዳኒም ንጹህ ጓደኛዬ ነው ብላለች። ስለ ደስታም ደግሞ ፍቅረኛ አይደለም ብላለች። እሷ በቃ ልሰራበት ነው መጣች እንጂ ሲቀጥል እናውቃለን። ዳኒም ደግሞ ጓደኛ እንደሆነ እናውቃለን። ስለዚህ አሁን ህይወትን እየኖርኩ ነው፣ ደስ ብሎኝ ደስ ብል ቼክ ያላደርግሽም እንደዛ ሰዎችን ሲያይ ለምን እንጨረጨራል? ቼክ የማያደርግ ሰው እሷ የፈለገችው ነገር ስትሆንና ስታደርግ ስትሰራ ለምንድነው ቪዲዮ የሚቀማት? ኦኬ እንደዛ የሚሆን ከሆነ ለምንድነው ቪዲዮ የሚቀናት? ይሄ 3 ቪዲዮ ተለቀቀላት ለሱ ማለት ነው። ለምን ቪዲዮ አይሰጣትም? ስለዚህ ካሁን በኋላ ሩታ የፈለገችውን ነገር ቢታደርግ አትውቀሷት። ስለዚህ ሄዶ አልታረቅም ብሎ ሄዶ መረበሽ የለበትም። በቃ እሷ አታረቃለሁ ብላ እሱ ደግሞ አልታረቅም ብለዋል። ስለዚህ ሩታ አሁን ሀሳብሽን አትገልብጪ፣ ተረጋጊ እንዳለሽ ወንድሙ ማለት ነው። አንቺ ቢያንስ ለ5 ቀን ምንም ቪዲዮ አትስሪ እስቲ፣ ለ5 ቀን ማለት ነው ምንም ቪዲዮ አትስሪ። ከዛ በኋላ የሚመጣ ሀሳብ ከሌለ ራስሽን ጀምሪ፣ መስራት ስላለብሽ መኖር ስላለብሽ። ስለዚህ የቀኑ ቪዲዮ ማስተባበያ የተሰራ ነው። እውነቴን ነው የምላችሁ። ምንም አንድ ሳይድ ይዛችሁ አብርሃም ደግ አደረገ፣ አብርሃም ደግ አረገ የምትደግ ነገ ተመልሶ ደግሞ ለምናታል፣ ነገ ተመልሶ ደግሞ ጠይቃታል። ታያላችሁ። ሁል ጊዜ እሷ መታረቅ ይፈልጋለሁ ስትል አብርሃም ምን ታግንቶ ነው ይላል። ራሱ ሲጠይቅ ደግሞ ጠይቄም ቢል ይላችላል። ራሱ ግራ የገባ ነው ልጁ ማለት ነው። እሱ ሲጠይቅ
በ30 ደቂቃ ቪዲዮ ሁሉንም ነገር ታይ ይላታል ማለት ነው። በ30 ደቂቃ ቪዲዮ ያደረገ ሁሉንም ነገር ታይ ይላታል። ከዛ በኋላ ደግሞ እሷ እሺ ስትልብ ከዚህ በፊት እሷ እሺ ስትልብ ደግሞ ዛሬ ምን ታገኝተው ነው የምታረቅ የፈለግሽው ይላታል። ስለዚህ ባለፈው እንዳትወቅሱኝ ብሎ ነበረ። ዛሬም ደግሞ እናንተ ሩታን አትወቅሱ ባል ሲቀጥል እናንተ ደግም ሰራ መጥፎም ሰራ ትወቅሳላችሁ ውቀሷታ። ስለዚህ በጣም ገርሞ ነው ዛሬ ቪዲዮ እና ኤርሜላ ሙሻታን ነው እሱ ልትጎዳ ነው ምናምን ልትጎዳ ነው አንቺ ልትጠቅማት ቢጠቅማት ቢሆን እሱ ስንት ቀን ሙሉ ለቻናሉ ቢጠፋ ለምንድን ነው ማጠቅሚ? ነገ ተነጎዳ ሩታ ጋር መጥቶ ከሰራ አብርሃም ተቃወማት ሩታን ማለት ነው። ብቻሽን መስራት አለብሽ ለአብርሃም ቻናል አትስሪ በሉ ማለት ነው።